ማርያም ሆነ ኢየሱስ ሳዳሽ አልሞት አረ ሰው እኮ ተሳቀቀ። ኦርቶዶክሳውያን አረብ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። መጋቢ ሐዲስ እንግዲህ ለአርቲስት ማስተዋል የሚገርም መልስ ሰጥተዋታል። በቲክቶክ አዋርድ ላይ የተፈጠረውን ነገር መምህራችን ግልጽ በሆነ መንገድ አስቀምጠውታል። ኢየሱስም ማርያምም አልመጡም ብሎ ተናግረዋልና ከመምህራችን አንደበት አስደምጣችኋለሁኝ። እንዲሁም ደግሞ አርቲስቶቻችን ታሪክ ሰርተዋል ማለት ይቻላል። የቤተ ክርስቲያን ውበት ናቸው። ከዚህ ቪዲዮ እንጀምር። ኮሜንት ላይ የገባችሁ ዝማሬ መላእክት ያሰማልን በሉት። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። እንግዲህ መዝሙሩን እንደሰማችሁት ነውና ምንም በዓለማዊ ሕይወት ውስጥ ቢሆኑም አንዳንዴ ደግሞ እንደ ቤተ ክርስቲያን ልጅነታቸው በሶሻል ሚዲያቸው ላይ ዝማሬን ያጋራሉና እግዚአብሔር አምላክ አሁንም ከዚህ ሕይወት አውጥቶ የእርሱ አገልጋይ ያድርጋችሁ። ከዚህ በላይ ምንም የምንናገረው ነገር የለም። ዝማሬ መላእክት ያሰማልን። እስቲ ይህንን ወንድማችንን እንመልከተው። ላይቭ ላይ ቁጭ ብሎ እንግዲህ የእመቤታችንን ምስለ ስዕል ይዞ ሲያለቅስ ነበር። የብዙዎቻችሁ ሕይወት ይሆን? ላስመልክታችሁ። በዛሬው ዕለት እንግዲህ ከባድ የተባለ የመኪና አደጋ በጀሞ መድኃኔዓለም ቤተክርስቲያን ግቢ ውስጥ ደርሷል። ዛሬ ቅዳሜ ህዳር 27 ከቀኑ 9 ሰዓት አካባቢ ጀሞ መድኃኔዓለም ቤተክርስቲያን ላይ ከባድ የመኪና አደጋ ተከስቶ ነበረ። አደጋውም የደረሰው ይህ ከላይ የምትመለከቱት መኪና መንገድ ትቶ ወደ ቤተክርስቲያን ግቢ ውስጥ በመግባት ሁለት ሰዎች ላይ እንግዲህ ጉዳት አድርሷል። እናም ጉዳት የደረሰባቸው ሰዎች እግራቸው ላይ ሲሆን በፍጥነት ወደ ለቡስታር ሆስፒታል ተወስደው ሕክምና እየተደረገላቸው እንደሆነ ተሰምተዋል። ማንም የለኝም በማርያም የውም ቤቴን አቆማለሁ፣ ቲክቶክን አቆማለሁ፣ ማርያም አቆማለሁ። አንቺ እንደ ድሮ ሲሚኝ እኔን አልተበላሸሁም፣ ማርያም አልተበላሸሁም እኮ ቤትሽ መጥቻለሁ እኮ መጥቻለሁ፣ ማርያም ቅድም መጥቻለሁ አይደል? ለምን ከማታ ጀምሮ ገባኝ? ለምንድን ነው የሚገባኝ? ለምን እምቢ አልሽኝ? ስማኝም ማርያም አሰማኝም እኮ አሰማኝም። ሙርሲ እንዴት ነህ? ሰላም ነው? ተረጋጋና አዋራንሽ። ተረጋጋ። ምን ሆነህ ነው? ለምንድን ነው ማዘባኝ? ለምን አዘባኝ? ለምን አዘባኝ? ለምን አዘባኝ? እሷ ለምን አዘባኝ? ለምን ማዘባኝ? ለምን አዘባኝ? ለምንድን ነው ማዘባኝ? ለምንድን ነው ማዘባኝ? ሞርሲ ብራዘር እኔን አልሰማኝም ብላለች እኮ እመቤቴ፣ አልሰማኝም ብላለች። ለምንድን ነው? ለምን አደረኩ? እኔ ምን አጠፋው? ምን አጠፋው? እናቴ ምን አጠፋው? እኔ ምን አጥፍቻለሁ? እኔ ምን አጥፍቻለሁ እኮ ምንም አላጠፋው። እመቤቴ አጠፋው። ለምን እንደ እኮ ልጅ ነኝ ገና እናቴ ለምን
እናቆማለሁ። ማርያምን እናቆማለሁ። አንቺ ስሚኝና ማርያምን እናቆማለሁ። እነኮ ቤቲ ሳልመጣ ውዬ አላውቅም እናቴ። እነኮ ቤትሽ ውዬ አላውቅም። ማርያምን ውዬ አላውቅም። ሁሉ ነገር በአንቺ ነው የማደርገው። ለምንድን ነው የማትሰሚኝ? ምን አጠፋሁ? ምን አጠፋሁ እናቴ? ምን አጠፋሁ? እኔ እናት ምን አጠፋሁ? እኔ ምን በደልኩ? ያለኝን አካፌ እኮ ነው የማበላው። ማርያምን ያለኝን አካፌ ነው የማበላው። ማንንም ብቻዬን በልቼ አላውቅም። ለምን ግን ለምንድን ነው እንደዚህ ታደርጊ? እንግዲህ እንደተመለከታችሁት ነው። እስቲ ይህንን እድል ድጋሚ ላታገኙ ትችላላችሁና ብዙ ሰው ኮሜንቱን ስለሚመለከተው ሁላችሁም ኮሜንት ላይ የገባችሁ እንደዚህ ወንድማችን እመቤታችን ያደረገችላችሁ ነገር በህይወታችሁ አንድ ድንቅ ነገር ካለ አንድ በቂ ነው። ሁላችሁም ኮሜንት ላይ የገባችሁ ምስክርነት ስጡ የተደረገላችሁ ነገር ካለ። ለማንኛውም ጉዞ በጣም አነጋጋሪ የሆነ የሚገኘውና መንፈሳዊ ጉዞ ላይ በጣም ብዙ ክፍተቶች፣ በጣም ብዙ ችግሮች እየታዩ ነው የሚገኙት። ወንድማችን ባሮክን እናድምጠው። አዶናይ ቀስት ነው። የትኛው ነው በእርግጥ ሀገር የሚያፈርሰው? ዛሬ ግጥም የሚመስል ንግግር ወይም ጥያቄ ነው ማቀርብላችሁ። ሀገር የሚያጠፋው በእርግጥ የትኛው ነው? ነውር ብለን በሰየምነው ሰግጥ ጭምብል ቁም ነገርም የሚያፈልቀው? ህመም አለን ድረሱልን የሚል ቅኔ የሚዘርፈው አዶናይ ነው ወይስ ያኛው ቃላት መርጦ ዘር መንዝሮ የሚያባላው ምሁር ነኝ ባይ ባላምሮ? የትኛው ነው በእርግጥ ትውልድ የሚያመክነው? እስኪ በበጎ ዓይን በመልካም እንየው። አበባ ሸፍኖ እሾህ ከሚሰጥ ፋይዳ ከሌለው ሰው እመነኝ ግድ የለም ከሾህ የተገኘም አበባ ጥሩ ነው። ማን ነው ሀገር አጥፊው? ትንሽ ዝና ሲያገኝ ራሱን ቆልሎ ሲራቀቅ የሚውለው ወይስ እስከ ኃጢአታችን የሚሸከም አምላክ የምትደግፍ እናት መኖሯን ያወጀው ዘመኑን ተሻግሮ ያለባበስ ወጉን ሀገሩን አክብሮ ማርያም 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 ያለው ማን ነው ሀገር አጥፊው? ንገሩኝ። ይሄኛው ጻድቅ ነው? ይሄኛው ልክ ነው? ታቦቱን ሲያቃጥል ሲያፈርስ የምናየው? ለየትኛው ነበር አዋጅ የሚገባው ድምጽ የሚያስፈልገው? እውነት ለመናገር የምንጮህለት ችግር አልቆብን ነው ከወጣቱ ደውል የምንሟገተው? ይልቅ ወደ መፍትሄው እስኪ በበጎ ዓይን በመልካም እንየው። ወጣቱ ቀስት ነው። ለተረሳው ትውልድ ማሳያ መስመር ነው። ባከነም ካላችሁ ለባከነው ትውልድ ማን ነው ተጠያቂው? ማን ነው ፈራጅ ዳኛው? ችሎቱ ይሰየም። ወጣቱን እንስማው። የተንጋደደ ቃል ነውር የመሰለው ስለምን ወጣቱን በብዙ አነቃቀው? ቀድሞውን ቀራጩ እንዴት ቢቀርጸው ነው? እዚህ ላይ ነው ነጥቡ። በደንብ እንመርምረው። የተረሳው ትውልድ በጫት በሲጋራ በወሲብ የጠፋው በራስ መተማመን መራመድ ያቃተው ህመሙን ተረድቶ ጠፍቶት ነው የሚያክመው። ለዛ ነው ቀስታችን ነውሩን በአደባባይ በግላጭ ያወጣው። ምናልባት ወቃሹ ከልጇ ዳኝ ጋር ነው የሚወቃቀሰው። ነገሩ ደውል ነው፣ ነገሩ ቀስት ነው። በነቀፋው ፋንታ ይልቅን መርምረው። ግድ የለም እንስማው፣ ጉዳዩ ከባድ ነው። አሁን ይሄ ጩኸት ወጣቱን ያሸሻል ወደ መደበቂያው። አንድ ጥያቄ አለኝ። ሰው አጥፍቶ ሰው ተመክሮ ሰው ተምሮ ሲድን ምን ነው የሚያመን? መውደቁ ነበረ በእርግጥ የሚበጀን? ራሱን ማሸነፍ ማዳን ከብዶት ወድቆ በሐሺሽ በጋንጃ በሱስ ወፍጮ ደቆ ይሻላል ወጣቱ ማየት የትም ወድቆ? ታዲያ የቱ ላይ ነው ራሱን ማዳኑ መሰሉን መግለጡ? ማሸነፍ ሲገባው የምንወቅስበት ምክንያቱ የቱ ላይ ነው? ዋሽቶ ቢሆን ኖሮ ነበር የምናከብረው ጀግና ወጣት እያልን ላሪያ የምናጨው? እውነት መናገሩ ስለምን አስናቀው? ስለምን አስጠላው? በዚህ ሁሉ መሃል መርጦ የሚከተለው ወጣቱ ለጉድ ነው። ለምን ይመስልሃል? ግድ የለም ማጢ ነው። ይልቅ እንደ ሀገር ትውልዱን መርምረው ወጣቱን እንስማው። መንገዱን ለሳተ ለተረሳው ትውልድ ማን ነው ተጠያቂ? አሁንስ ማን ይሆን ለማዳን ወጣቱን መንቃት የሚገባው? የትኛው ቃል በልጦ ትውልዱን አነጻው? የትኛው ንግግር ትውልዱን ገደለው? ግድ የለም ማጢ ነው። ቀስቱ ነው የሚበጀው። ራሱን አጋልጦ ወጣቱን ሊያድን ነው። አረ ሰው እኮ ተሳቀቀ። ኦርቶዶክሳውያን
አረ በጉዞ ምክንያት እኮ ሰው ተሸማቀቀ። ስንቱ ባለማህተብ፣ ስንቱ አባቶች ኪሳቸውን ገልብጠው እየሰጡ፣ ስንቱ እናቶች መሐረባቸውን ፈተው እየሰጡ የሚናገሩት ታሪክ እያስለቀሳቸው በጉዞ መኪና ውስጥ ግፍ ተሰራባቸው ባለማህተቦች። ስንቱ የስንቱ ትዳር ፈረሰ በዚህ ምክንያት። የስንቱ ትዳር አደጋ ላይ ወደቀ። በጉዞ ውስጥ በሚናገሩት ታሪክ ኪዳነ ምሕረት ወዳጅ የላትም ይላሉ። ቅዱስ ሚካኤል ወዳጅ የለውም፣ ቅዱስ ገብርኤል ወዳጅ የለውም እያሉ ስንቱን እያሸማቀቁ ኪሳቸውን ሞሉት። ስንቱ ኦርቶዶክሳውያን ወደ ገዳም እንዳይሄድ ገዳምን ባይምሮ እንዳያስብ አደረጉት። ታዲያ ለዚህ ነው ዝም የምንለው እኛ? አንዳንዶቹ እያየሁ ነው ሚዲያ ላይ፣ አንዳንዶቻችሁ የሆነ የስም ግንባታውን ተያይዛችሁታል። አንዳንዶቻችሁ ደግሞ የተሰጣችሁን ሰርቲፊኬት ትልካላችሁ። አይዟችሁ፣ እንደዚህ የሚያቅለበለባችሁ የሰው ደም ነው፣ የሰው ላብ ነው፣ የሰው እውነት ነው። ዛሬም ኦርቶዶክሳውያን ከ3 ሰዓት ጀምሮ በኔ ቤት ላይቭ ላይ እንገናኛለን። ተደውላላችሁ፣ የደረሰባችሁን ጉዳይ ታስረዳላችሁ። ትልልቅ የጉዞ ማህበራት አሁን እዚህ ጋር መጥቼ ስማችሁን የማልጠራው ከህግ አንፃር የምንሄድበትን ጉዳይ እንዳያደናቅፍን እንጂ እናንተን ብቻ ይሄንን ቪዲዮ ኦርቶዶክሳውያን በደንብ አድርጋችሁ ሼር አድርጉት፣ ለብዙዎች አድርሱት። ማታ 3 ሰዓት ላይ በኔ ቤት እንገናኛለን። ሁሉንም እውነት እንገልጣለን፣ ሁሉንም ሐሰት እናጋልጣለን። አይዟችሁ፣ አትንቀሽቀሹ። ገና ነው። ኮፒ ሊንክና ሼር። ምናልባት በጉዞ ጉዳይ ወደ ገዳማት ስትሄዱ በተለያዩ መንፈሳዊ ማህበራቶች ላይ ያጋጠማችሁ ነገር ካለ እስቲ እኛም እንወቀው። ሙሉን ዝርዝሩን ጻፉልንና በጣም የታዘባችሁት ነገር፣ በጣም የተናደዳችሁበት ነገር፣ እንዴት እንደዚህ ይደረጋል ብላችሁ ያሰባችሁትን ነገር ኮመንት ላይ አስቀምጡ። በጣም ብዙዎች እንግዲህ የሰዎችን ድክመት እየተመለከቱ ቤተክርስቲያንን ሲተቹ ይሰማልና እባካችሁ በሰው በአገልጋይ ድክመት ቤተክርስቲያንን አትለኩ። የቤተክርስቲያን ምሳሌ ክርስቶስ ብቻ ነውና እስቲ የደረሰባችሁ ነገር ኮመንት ላይ አስቀምጡልኝ። ወደ እርሳችን ስንመለስ መጋቢ ሐዲስ ምን ብለው ተናገሩ? ስለ አርቲስቷ እንዲሁም ስለ አዶናይ ላስመልከታችሁ። የክርስትና ጉዞ ተራራ ነው። ትወጣለህ፣ ትወርዳለህ። ይሄ እስከ ለተሞት እነማን ንጹህ ሆነው ቀሩ? እነማን መላካዊ ባህሪ እንደተላበሱ ቀሩ? የለም። ተራራው ጫፍ ላይ እንደደረሱ የቀሩ የሉም እኮ እንዴ። ሐሳብ ራሱ እኮ ኃጢአት ነው፣ ምኞት ኃጢአት ነው። ንጹህ ሆኖ የቀረ ማንም የለምና ተመልሰን በንስሐ እየተነሳን በንስሐ ከወደቅንበት እየተነሳን ስጋው ደሙ እንዲታተው። በስጋው ደሙ መታተም ማለት እንዶ አትነግድም፣ አትወልድም፣ አታገባም፣ በዚህ ዓለም ላይ ትናንትና የምትሰራውን ስራ አሰራም ማለት አይደለም። ስጋው ደሙ ማሰሪያ አይደለም፣ ማመንኮሻም አይደለም፣ መልአካዊ ባህሪን የሚያላብስም አይደለም። አንዳንዶቹ ይፈራሉ ስጋው ደሙ መቀበልን። ስጋው ደሙ የተቀበል እንደማንኛውም ሰው ከትላንትና የከፋ ዕዳ በደል ኃጢአት ሊሰራ ይችላል። ግን ተመልሶ ንስሐ እየገባ ቀኖናውን እየወሰደ በንስሐ እየታጠበ ይናፍቃል ልቤ በብዙ ብዙ ካታ የተደረገበት አንድ ስብሰባ ነው። እነዛ ላይ 2 ሰዎች ንግግር ተናገሩ። አንድ ሴት በተናገረች የተጠራችው ሽልማት ልትሰጥ ነው። ሴትዮዋ ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያምም ሆነ ኢየሱስ ሳዳሽ አልመጡ ሊመጡም አይችሉም። እኛ መለኪያውን ስለምናል ማርያምም አልመጣችም ልጁ ስለጠራው፣ ኢየሱስም አልመጣም ሴትዮዋ ስለጠራችው። አዳራሹ የወጣቱ ስብስብ ነው። እኔ አንድ ወዳጅ ደውሎ ሰገጥ ምን ማለት ነው አለ። ግዝ ነው ወይ አለ። አይደለም ምን የፈለገው ስለገባኝ አላውቀውም አለ። መምህራችን ቃለ ሕይወት ያሰማልን። ግልጽ ነው። እዛ የተሰበሰቡት ቤተክርስቲያን አይደለም ወይ የሆነ ማህበር ብቻ መንፈሳዊ ነገር ላይ አይደለም የተገኙትና ሁለቱም ቢሆን መምህራችን ከራሳቸው ሐሳብ አንፃር ይሄንን አስቀምጠዋልና ሁለቱም አልመጡም ብለው ተናግረዋል። በተለይ ደግሞ ማስተዋል የተናገረችው ነገር መልካም አይደለም። ፕሮቴስታንቶችን ለመቃወም ሳይሆን ሸላሚ ሆና እስከተገኘች ድረስ ያለባትን ግዴታ መወጣት ነው ያለባት እንጂ ሌላ ምንም ነገር ማድረግ ይገባታል ብዬ አላስብም።
ሌሎቹ ግን ቢናገሩ ምን ቢሉ ስለተደረገላቸው ነው ሽልማቱንም ተቀብለው ለዚህ ሽልማት ያበቃቸው ለዚህ ክብር ያበቃቸው ማን እንደሆነ መግለጽ ይችላሉና እሷ ግን ሸላሚ ሆና በጎን የተናገረችው ነገር በጣም ብዙዎችን ያስቆጣ ነው። መምህራችንም እንግዲህ ኢየሱስም ማርያምም አልመጡም ሲሉ ተናግረዋል። እስቲ እናንተ የሚሰማችሁን ደግሞ ኮሜንት ላይ ሰፋ አድርጋችሁ ግለጹ። ወደ አርቲስቶቻችን ስንመለስ ድምቅ ብለዋልና ውበት ናቸው። እውነቱን ለመናገር እነሱን ላስመልክታችሁ። እንግዲህ አርቲስቶቻችንን እንደተመለከታችኋቸው ነው። የዝማሬ ጥናት አድርገው ነበር መጀመሪያ። ከዛ በኋላ ደግሞ አንድ ላይ ሆነው አገለገሉ። ብዙዎቻችን የሥራ ህይወት እንዲሁም መንፈሳዊ ህይወት አብሮ አልሄድ ብሎናልና ትልቁም ቢሆን ምኞታችንና የምንናፍቀው ነገር አሁንም በቤት ውስጥ መመላለስ እሱን ማገልገል ነው። አንድ የተበላሸ ህይወት አለን። በተለይ ደግሞ ከሰንበት ህይወት ከወጣችሁ በኋላ ወደ ዓለማዊ ህይወት ወደ ስራ ስትመጡ በቃ ከመንፈሳዊ ጋር በጣም ብዙ ትዳር ይመጣል፣ ልጆች፣ ብዙ ነገሮች አሉና እየተራራቀ ነው። ስራ በጣም ከባድ ነው። ትምህርት ራሱ አንድ ራሱን የቻለ ጫና ነው ለተማሪዎችና ብቻ እግዚአብሔር አምላክ እንደዚህ ስብስብ አድርጉን። ደግሞ አላፋትም ዝማሬ እየደረሰ ነው እንድናመሰግነው ይርዳን እላለሁኝ። አርቲስቶቻችንን እናመሰግናለን። በመጨረሻ ማስመለከታችሁ መምህራችን አባ ገብረ ኪዳን ስለ ጸሎት ይሄንን ነግረውናል። እናድምጣችሁ። የእንቅልፍ ሰይጣን ጸሎት ያስቋርጣል። ጸሎት ያስቋረጠው ደግሞ የዝሙት ሰይጣን ያመጣል። የዝሙት ሰይጣን ደግሞ ምን ያመጣል? ደግሞ የቀቢጸ ተስፋን ሰይጣን ያመጣል። ከዛ በኋላ ምን ያደርገው? የቀቢጸ ተስፋ ሰይጣን ምንድነው የሚለው? እንዲሁ ነህ ረክሰ እንዲሁ ነህ እንደው ልጸልይ ነው ይለዋል። ደግሞ የቀቢጸ ተስፋው ደግሞ ምን ያመጣበታል? የትዕቢት የክደት ሰይጣን ያመጣል። የክደቱ የትዕቢት ልጅ ወደ አይመለስም ማለት ሰውየው ማለት መጀመሪያ ከሀያል ሰው ቤት ገብቶ ሰውየውን ካላሰሩ የሰውየውን ቤት መበርበር አይቻልም። እዩልኝ በሞቴ ስሙ። አንድ ጉልበተኛ ሰው ቢኖር ሰውየው እንደማይደፈር የሚታወቅ ከሆነ ሽፍቶች ገብተው ሊዘርፉት ቢፈልጉ መጀመሪያ ምንድን ነው የሚያደርጉት? ሰውየውን ማሰር ነው። አጋንንት እኛን ጸጋን መቀማት ከፈለጉ መጀመሪያ ማሰር ነው። ማሰር ማለት ጸሎት ማስቋረጥ ነው። ጸሎት ካስቋረጡን እንደፈለጉ መንዳት ይችላሉ። እንደፈለጉ አቁጣሮችን ካስቋጠሩ ዳዊት ውዳሴ ማርያማችን ከቀሙን በኋላ አስረውናል። ወታደርን ሰይፉን ከቀሙት በኋላ አንበርክከው እንደሚነዱት ማለት ነው። ከዚህ ሆነ እንደፈለጉ ያደርጉታል። እና እኔ እውነት ልንገራችሁ የእግዚአብሔር ቤተሰቦች ከሁሉም ነገር አብልጠን ጸሎት የሚያስቋርጠንን ሰይጣን መታገል አለብን። ጤና ጎደለን የሚባለው ያ ነው። ሰው ፈጣሪውን ሳያናግሩ ሎ ምን ጤና ይኖረዋል? ፈጣሪውን ሳያናግር ተኝቶስ ምን ጤና ያድራል? አይሆንም በእውነቱ ማለት ነው። የጤንነት ባለቤት እሱ፣ የሰላም ባለቤት እሱ
እና ቀበሮ አንዱ ሰይጣን ጸሎት ማስቋረጥ። እስኪ በሉ ምን አላችሁ? ያስመስልብናል። ይሄን ነው እንደው በመጨረሻ የምነግራችሁ። እስኪ ቀበሮ በሉ አይዟችሁ ድገሙ። ቀበሮ። እሺ ቀበሮ የሚባሉት ተመልከቱ። እነዚህን የቅድም የእስራኤል ነቢያት ምንድናቸው ነው ያላቸው? የምድረ በዳ ቀበሮ በሉ እንጂ የምድረ በዳ በሁለት ይተረጉሙታል ሊቃውንት። አንደኛ ምን ይላሉ? ቀበሮ ቀን ሲጮህ ይውልና ምሌት ሲጮህ ይውልና ቀን ሲጮህ ይውልና ሌት ምን ያደርጋል? ጉድጓዱ ይቅርታ፣ ሌት ሲጮህ ያድርና ቀኔት ይገባል። በሉ እንጂ ጉድጓዱ ይገባል። እነዚህ ይላል አለን ብለው መከራን አስተምረው መከራን ግጠሙ ይሉና በመከራ ጊዜ ጥለው የሚጠፉ መምህራን ናቸው ይላል። በችግር ጊዜ ጥለው የሚጠፉ መምህራን እነዚህ ምን ይባላሉ? ቀበሮ። አይዟችሁ ሲለው ሲሰብኩ ኑረው ችግር ሲመጣ ጥለው የሚፈቱት እኔንም ያወጣኝ መድኃኒዓለም በሉ ዝም ብላችሁ። ይሄ በጣም ከባድ ነው። ጥሎ ይጠፋል። ይሄ ማለት ነው አያይዞ የሚጠፋ ነው። አሁን በዚህ እንደ ባይታውያን አሉ እንደዚህ የሚደልቁ ማለት ነው የሚሉ ማለት ነው አሉ። ይደልቁና እነሱ ማታ ቁርጥ ቤት ነው የሚያድሩት። አንድ ምስኪን የመመን ልጅ ወስድና ራሱን እየደበደበ ሆስፒታል፣ እሱ በምታል ራሱ እንደባድቦ ሆቴልና ሆስፒታል። በቃ ይሄ ነው ችግሩ ማለት ነው። አሁን በመቁጠሪያ ሰውን ይደበድባሉ። እንዴ ይገርማል። በመቁጠሪያና ይደልቁታል ማለት ነው። ኋላ መቁጠሪያ ደግሞ እነሱ ይሸጡለታል። በዚያ መቁጠሪያ ሰውነቱን ይደበድባል። እነሱ ግን አይነኳትም። እነሱ ጥብሳቸውን ነው የሚበሉ። ወይ አስሩ ጾረ ክቡደ ወይ አሰክሙ ወለሰብ ዲበ መትከፍቱ ወለሊሆሙ ሰይ ይለክፉ ባጽባይት ይሆኑ። አሁን በጥጂን ሰው የተጃጃለ ይሄ ነው። ራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። በዚህ ጾም ውስጥ እንግዲህ ሁላችሁም እየጸለያችሁ እንድትጾሙ መልእክቴን አስተላልፋለሁኝ። ቀጣይ በአዲስ ፕሮግራም እስካገኛችሁ ድረስ ቸር